በሪያል ማድሪድ እና በብራዚላዊው ኮከብ ቪኒሺየስ ጁኒየር መካከል ያለው የውል ማደስ ድርድር ላይ አዲስ ነገር መከሰቱን ማርካ ሲያስነብብ ተጫዋቹ የተጠየቀውን ዋጋ ክለቡ ለመክፈል ፈቃደኛ ለመሆኑን ዘግቧል። ብራዚላዊ ኮከብ ቪኒሺየስ ጁኒየር በሪያል ማድሪድ ቤት ያለው ውል የሚያበቃው በ2027 ሲሆን ተጫዋቹ በክለቡ ከፍተኛ ተከፋይ የሚያደርገውን የደሞዝ ጭማሪ መጠየቁ ይታወሳል። የሪያል ማድሪድ አመራሮች ከቡድኑ የደሞዝ መዋቅርና ስፖንሰርሺፕ ፖሊሲ በላይ ማንንም ተጫዋች ላለማስበለጥ ጥብቅ አቋም ይዘው የቆዩ ቢሆንም ለ7 ቁጥር ለባሹ ኮከባቸው ዓመታዊ የተጣራ 20 ሚሊዮን ዩሮ ለመክፈል ተዘጋጅተው ነበር። ሎስ ብላንኮቹ እንደ ኪሊያን ምባፔና ጁድ ቤሊንግሃም ያሉ ኮከቦች ባሉበት ስብስብ ውስጥ የደሞዝ ሚዛንን መጠበቅ እንደሚፈልጉ ሲገለጽ፣ ቪኒ ጁኒየር ያቀረቡለትን የውል ስምምነት ማራዘሚያ ካልተቀበለ ለተጨማሪ ድርድር አይቀመጡም ሲል ማርካ አስነብቧል። የ26 ዓመቱ ኮከብ በሪያል ማድሪድ በኩል የቀረበለት 20 ሚሊዮን ዩሮ ውድቅ ያደረገ ሲሆን ዓመታዊ 30 ሚሊዮን ዩሮ እንዲከፈለው ይፈልጋል ተብሏል። ሪያል ማድሪድ ለቪኒ ጁኒየር የቀረበለትን ደሞዝ እንዲቀበል አለዚያ ግን ድርድሩ እንደማይቀጥል በተጫዋቹ ወኪሎች በኩል መልእክት ማስተላለፋቸው በስፔን ተነባቢ የሆነው ማርካ ጋዜጣ አስነብቧል። ነጮቹ ለቪኒሺየስ የመጨረሻ ያሉትን የውል ፕሮፖዛል ያቀረቡ ሲሆን ከዚያ በላይ ምንም አይነት ተጨማሪ ገንዘብ እንደማያቀርቡ ተገልጿል። ሪያል ማድሪድ ለቪኒሺየስ ጁኒየር አስተላለፈው በተባለው መልእክት ላይ እንድትቆይ እንፈልጋለን፣ መቆየት ከፈለክ የቀረበልህን ውል ጠረጴዛው ላይ አለ የሚል እንደሆነ ተሰምቷል። ተጫዋቹ የቀረበለትን ጥያቄ የማይቀበል ከሆነ ግን ሪያል ማድሪድ በዚህ ክረምት የመሸጥ አማራጭን ለመጠቀም እንደሚገደድ ተገልጿል። የእንግሊዝ ፕሪሚየር ሊጉ ሻምፒዮን አርሰናል ሁኔታውን በጥንቃቄ እየተከታተለ ሲሆን ሪያል ማድሪድ ቪኒን ለመሸጥ ከወሰነ የመጀመሪያው መዳረሻው እንዲሆን እየሰሩ ነው። መድፈኞቹ የክለቡ ቁጥር 1 ተከፋይ ለማድረግ ማሰባቸው መዘገቡ አይዘነጋም።